በአካል ብቃት በሰልፍ እንዲሁም አንዳንድ ከዛ በትምህርትም በብዙ ነገር ያው አካል ብቃታችን እንትን ብለን በቃ በመገባ ወጥረን ሰልጥነናል ማለት ይቻላል። ብዙ አቅም ፈጥሬ ያለው እንደ ራሴ እንደ 155 ምድብተኛ በሚያስፈልገው ግዳጅም ደግሞ የላቀ ውጤት ለማስመጣት ዝግጁ ነን። መንግስትና ህዝብ የተሰጠኑን ግዳጅ ደግሞ ለማዋጣት ዝግጁ ነን። ቆይታችን አሪፍ ነበረ። በአካል ብቃት እንዲሁም በቴክኒክ ነበረ። እኔ ስመጣ ከማሰልጠኛ ነበር የተቀላቀልኩት። አሁን ላይ ግን ለየትኛውም ግዳጅ የሚሆን በአካል ብቃትም ሆነ በመድፉ በቴክኒክ አሪፍ ውጤት አለን ማለት ነው። አሪፍ ውጤት ማስመዝገብ ችለናል። እንደ አጠቃላይ እንደ 155 እንደ መድፈኛ ተገቢውን ስልጠናም ሆነ በቴክኒክም በአካል ብቃትም ተገቢውን ስልጠና ወስደናል ማለት ነው። ስልጠናችን ደስ በሚል ሁኔታ ደስ በሚል ፕሮግራሞች ነው ሲካሄድ የነበረው። ተገቢ የሆነ ዕውቀት ነው ያዝንበት። እንደ አየር መቋሚያ ዲፓርትመንት ቀጣይ ለሚሰጡን ግዳጆች በብቃት የመወጣት አቅም ያለው ኃይል የተገነባበት ስልጠና ነው። የስልጠና ሂደቱን በተመለከተ ስልጠናው በሚያምር ሁኔታ በቴክኒክም በታክቲክም የተወጣንበት ሁኔታ ነው እና ስልጠናው ደስ በሚል በተገቢ የሰለጠንበት ሁኔታ ነው። ቀጣይ ለሚሰጡን ግዳጆች በብቃት እንድንወጣ የሚረዳን ዕውቀት በዲፓርትመንታችን በአየር መቋሚያ ዲፓርትመንት ያዝንበት ሚንስ ነው የተፈጠረልን። ያገኘነው ዕውቀት የተሻለ ነው። በየትኛውም ግዳጅ መሳሪያውን ለመጠቀም የሚያስችል አቅም ይዘናል ማለት ይቻላል። ምክንያቱም 6 ወር ስልጠና መሳሪያውን የተለያዩ ዘመናዊ መሳሪያዎች፣ ሜካኒዝሞች፣ አውቶማቲክ ማጎረሻ፣ መነጽር የተለያዩ ነገሮች የተገጠሙለት መሳሪያ ነው። ይህ መሳሪያ ለመጠቀም የሚያስችል ዕውቀት ይዘናል ማለት እንችላለን። የጠላትን ኢላማ ማጥፋት የሚያስችል የሜካናይዝድ መሳሪያዎች ስልጠና ነው የተሰጣቸው። በዚህ ስልጠና ቴክኒካዊ አቅሙን አውቀዋል፣ ስልታዊ ባህሪውን ተረድተዋል፣ መሳሪያውን እንዴት መያዝ መንከባከብ እንዳለባቸው አውቀዋል። ከዛ በተጨማሪ የነዚህ ስልጠና ልዩ የሚያደርገው በቅርብ በተደረጉ ትልልቅ አገር ደህንነት የመጠበቅ አገርን እንዳትፈርስ ከመታደግ የተደረጉ ውጊያዎች ላይ የውጊያ ተሞክሮ አዳብረው የመጡ ልጆች መሆናቸው በቴክኒክ ያቀኙት አቅም ሲደመር የውጊያ ልምድ ከዚህ ቀጥሎ የሚመጣ ማንኛውንም ግዳጅ ማስተናገድ የሚያስችልና የኢትዮጵያን ብሔራዊ ጥቅም በጽናት ማስጠበቅ የሚችል የሜካናይዝድ ኃይል የፈራበት ልዩ ስልጠና ነበር። የተባሉትን ቶሎ የመያዝ አቅም አላችሁ እና የተሻለ ዕውቀት ይዟል ብለን እናስባለን። በሁሉም መሳሪያ የተሻለ በተኩሳችሁ በተለያየ መንገድ የተረጋገጠ ኢላማውን የመታ ስልጠና ነው የነበረው እና ሁሉም በተኩስ የተረጋገጠ ስለሆነ የተሻለ አቅም ይዟል ብለን እናስባለን።